አቶ ደረጀ መድኃኒትን በሕግ ቁጥጥር ስር እንድትውል ለፖሊስ ተናገረ። ቤቱንና ንብረቱ እንዲዘረፍ ያደረገችው መድኃኒት በዳጣ ምክንያት ነው ቤቱ የተዘረፈው ለማለት ሌባ የላከችውን ተከታዩዋ ታላቋ እህቷ ኤቢ ቁጭ ብላ ሌቦችን በመከታተል ላይ ትገኛለች። ይህንንም አቶ ደረጀም ይሄንን ሲሰማ ማመን አቃተው። ማርቲም በተጨማሪ ይሄንን ስትነገር በፍጹም እህቴ ይሄንን አታደርግም በማለት ተከራከረች። እማዬ እውነቴን ነው በማለት ኤቢ መልስ ወይዘሮ ማርታ የሰማችውን ማመን አቃታት። እህቷ መድኃኒት ሌባ በመላክ ወርቆችን ሁሉ እንዲሰርቁ አደረገች። ይህንን ደግሞ ያደረገችው ዳጣ ሰርቃ ነው በማለት ደብዳቤ የዳጣ የጻፈች አስመስላ ወረቀቱን ከአልጋ ላይ አስቀምጠውት እንዲሄዱ ትዕዛዝ ሰጥታ ነበር። ይህንን ያየችው ኤቢ ተደናገጠች። በኋላም አይኗ የማይሰራ መስሎ ከአልጋው ላይ ሂዳ ቁጭ ብላ መድኃኒት እያለች ሸወደቻቸው። ዋው አማዛኝ ኤቢ ታሪክ ሰራች። ኤቢን ዛሬ ሳመሰግናት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 111 ተለቀቀ። ወደ ክፍል 110 ስንመለስ እንግዲህ መድኃኒት እየላከቻቸው ሌባ ከመድኃኒት ክላስ ገብተው ወርቆችን አርቲ ነገሮች ናቸው፣ ርካሽ ነገር ነው የተገዙት። ይሄን በማድረግ ተባበሩ በማለት ሌቦችን ወደ መድኃኒት ክላስ ልካቸው ነበር። እንግዲህ ወደ ኋላ ፓርት ሁሉንም ነገር ገዜንም ደብድበው መድኃኒት ነፍተውበት ጥለውት ራሱን ስቶ ነበርና ወደ ቤት ሊገባ ችሏል። በዚህ የተነሳ ኤቢ ነበረች እየሰማቻቸው ድምፅና ኤቢም እንግዲህ በጣም ምርጥ ተዋናይ ነች። አሁን ላይ ኤቢ ዋው ይጨብጨብላት ማለት ነው መልካም ስትሰራ። እናም ኤቢ እንግዲህ ስታያቸው ያየችውን ማመን አቅቷታል። መደንገጥ መፍራቷን አቁማ የመጣላት ሀሳብ አይኗ የማያይ ሁና ነው የተቀመጠኝ። አክስቴ እያለች ከመድኃኒት ክላስ ነበረ አይኗን አፍጥጣ የሚያደርጉትን ለማየት እየገባችው። ገብታም እንግዲህ ቀስ ብላ አይኗ እንደማያይ እነሱም እየተሾካሾኩ አይኗ ያይም እያለ እጇን እንደዛ አይኗ ላይ እንደዚህ እያደረገባን ነበር። ኤቢም ጸጥ በማለት እንግዲህ ወደ አልጋዋ ላይ ቁጭ ብላለች። ቁጭ እንዳለችም ሁለቱም ግን አንደኛው በጣም በመጠራጠር ነው ጥቁር የለበሰውና እንደዚህ ቢላትም ኤቢም በቃ ተዋት ምንም አታይም አይኗ ማያይ ነው እየተባለ እሷም እንግዲህ የሚያረጉትን ለማየት ሻርቧን ጣል አድርጋ እንትን እያለች ነበረ፣ እየተከታተለቻቸው ነበር የሚያደርጉትን። እሱም ልውጣ ሊሄድ እያለ ሲጓተቱ ነበርና በመጨረሻ ኤቢ የሚያደርጉትንም ወረቀቱንም የጻፉትን ደብዳቤ አይታለይ ካልጋው ጋር ሲያስቀምጥ፣ ከዛም ስልኳን እንውሰደው ብሎ ስልኳንም በሚስብ ጊዜ የለም ብሯን ከስልኳ ላይ እንውሰድ ቢልም ነገር ግን ኮዱን ስለማያውቁት ኮዱ አይከፍትም እያሉ አንደኛው ለመውሰድ አንደኛው ለመክፈት ቢታገልም በቃ አይከፍትም ብለው እንመልሰው በማለት ወደ እሷው ስልኳን መልሰውላታል። በመጨረሻ እንግዲህ ያኛው ግን በጣም እየተጠራጠረ ነውና እንደዚህ እየነካ እያያት ነበር። እሷን በመጨረሻ ግን ልሰማ አልቻለችም ማለት ነው። እንግዲህ ወደ ገዜ ጋር ስንሄድ ማለት ነው ገዜ እንደወደቀ ውሃ ነበረች የያዘችው የደረሰችው ምጥን ማለት ነው። ምጥን እንግዲህ ምጥን ውሃ ያው ውሃ ናትና በፊት ሁለት ሌቦች መጥተዋል ብላ ከቤት ስታወራ ነበር። ምንድን ነው የምታወሪው እያለው ወሬዋን አልተረዷትም ነበረ። እንግዲህ ወደ ገዜ ጋር ሲሄዱ ገዜን እንግዲህ ደግፋ ስታነሳው ማን ነው እኔም ጋር እኮ መጥቷል ብላ ውሃ እያወራች ነበር። በመጨረሻ እንግዲህ አንተ እዚህ ተቀምጠህ እንዴት ነው በቀን ሌባ እንትን አጋንንት የሚለው የሚታዩ ሁለት አጋንንት ናቸው መጥተው ገትተው መቱኝ
የሚነፋ ነገር ነፉብኝ ስትል የነበረው። በመጨረሻ እንግዲህ እንዴ ምንድን ነው የምትለው? በዱላ እንትን አትለው። አንዱንማ በዲላ መትቸው ስፎክር ከኋላ አንዱ መጥቶ መታኝ ይላል ማለት ነው ገዜ። እናም ዳጣ እንግዲህ ምን እየሆንክ ነው አንተም እያለችው አላመነችውም። እኔም እኮ እቤት መጥተዋል ወደ ቤት ገብተዋል በምትል ጊዜ በጣም ግራ እየተጋቡ ነው። ዳጣም እንግዲህ ከውጭ ነው እና የመጣየው ማንች ምጥንም ራሱ አላመነም። በመጨረሻ እንግዲህ ተያይዘው እሱን አንስተውት ገድፈውት ወይኔ ወይኔ እያለ ነው እና ገዜ ራሱን በጣም ታሟል። ሁለት እኮ ናቸው። እኔም እኮ አይቻቸዋለሁ ቅድም ሁለት ሰዎች ገብተዋል እኛ ጋ ሲል እንኳንም አንቺ አየሽልኝ የት ናቸው ሲል ገብተዋል ወደ ውስጥ ትላለች። ሁለት ናቸው። እኔንም ቁጭ በይ ቁጭ እንዲያልሽ እንዲያትነቃነቂ ብለውኝ አልተነቃነኩም ስትል ወይኔ ዛሬ እንደሆነም ብሎ ጠባቂ እያለ እንግዲህ ደግሞ እዚህ ቤት የቀን ጋኔን ገብቷል እያለ ገዜ አይቶ የማያውቀውም ማለት ነው። ሌቦቹ ሰይጣን ነው የሚመስለው። እናም እንግዲህ እነዚህ ውሸታቸውን ነው ይቺ ውሃ ውሸቷን ነው ስትል እንግዲህ ውሃ በዱላ ልትላት ነበረ ምጥን ማለት ነው። እንግዲህ ገዜን አንስተው ለሁለት ገድፈው ለሶስት አንስተውታል ማለት ነው። አንስተው እንግዲህ ወስደው ከበሩ ላይ ጥለውት ወደ ቤት ሶስቱም ገብተዋል። እንግዲህ ኤቢ ማለት ነው በፍርሃት እየተንቀጠቀጠች ነው ያለችው። ሌቦችም የፈለጉትን ይዘው ሂደው ወረቀቱን ሲያወሩም የሚያወሩትን ሁሉ እየሰማቻቸው ነበረ ኤቢ ማለት ነው። የላከቻቸው ደግሞ መድኃኒት ናት ማለት ነው። ወዲያው እንግዲህ እየተንቀጠቀጠች ወደ ሌቦችም ይዘው ነው በቃ አስቀምጧል ወረቀቱን ዝሮ አስቀምጡት ብላለች እያለ እሷም ሲያወሩ ስለሰማቻቸው እሷ ግን አይነ በሲር መስላ አይኗ የማያይ መስላ የሚያደርጉትን ሁሉ እያየች ነው። አይኗን ግን እንዲህ እንዲህ ቢላትም ፈጣ ነው ጸጥ ያለችው ማለት ነው። እና በዚህ ጊዜ ኤቢም ዝም ብላ የሚያደርጉትን ወረቀቱን አልጋዋ ጋ ያስቀመጠውን እያየች ነው። መጨረሻ ላይ ያን ወረቀት አውጥታ ስታነበው ማነች ኤቢ እነሷ መድኃኒት እንዳደረገችው ተረድታለች። በዚህም የተነሳ እየሮጦች ሄዳ ሳሎን ስትሄድ ሁሉንም ሳሎን ስታገኛቸው በፍርሃት ምንድን ነው ስትል ሁለት ሌቦች ሰዎች መጥተው ዘርፈው ሂደዋል ከመድኃኒት ክላስ ስትል በቃ እንዴት አባዬም እማዬም ወጥተው እንዴት አሁን መጡ? እዛም እኮ ገዜን ራሱ ገዜ ሲገቡ አላየም እያለች ነበርና ገዜን ራሱ ነፍተው ጥለውታል። እዛ የሆነ ነገር ነፉብኝ የሚነፋ ብሎ ታሟል ጥላታለች። እንግዲህ ወደ አቶ ደረጀ ጋር በሚደወልለት ጊዜ አቶ ደረጀ ስልኩን አንስቶ ሌባ መጥቶ ብላ እንግዲህ ስታነሳ ትደውል ማነች ዳጣ ስትነግረው ተረጋጋ በቃ አባዬ ወይኔ ልጆቼ ምንም አልሆናቸው እያለ ለልጆቹ ነው ያሰበውና ምንም አልሆንም በቃ ና ቶሎ ብላ ያን ወረቀት ይዛ እንግዲህ የተሸፈነውን ገልጣ ሂዳለች። ኤቢም ማለት ነው በጣም ፈርታለች። በመጨረሻ በዳጣ ስልክ ሲደወልለት አቶ ደረጀም ምንድን ነው የምትሰሩት? ቶሎ ብላችሁ ነው በቃ ሲሉ መድኃኒት ስትባል መድኃኒት ደግሞ ሱቅ ሄዳለች ታምም ያለው ብላ ነው እንግዲህ ከቤት ያስወጣቻቸው ወይዘሮ ማርቲን እና አቶ ደረጀን ማለት ነው። እናም አቅጣጫ እንትን ብላ ሰጥታ ሁለተኛ ደግሞ ዳጣ እንደሰረቀች አስመስላ ዳጣ እንደጻፈችው አስመስላ ነበረ የጻፈችው ማለት ነው። ዳጣ ደግሞ እንደማጽፍ እንደዛ ያውቃሉ ማለት ነው። ከዛም እንግዲህ ለአባቷ ያንን ደብዳቤ ስሰል ሌቦችም እየሮጡ ሁለቱ ሲሄዱ በመጨረሻ ቢከተልም ማን ነው ስሙ ገዜ ለጥቂት ነው እያለ ሁለቱም አምልጠው ሄደዋል ማለት ነው። እናም ደሬ ሲመጣ እንግዲህ ደሬ በመጨረሻ ሲመጣ ሴትዮ ያን ወረቀት ሲሰጥ ይሄን የምታደርገው ይሄ እኮ ዳጣ እንደጻፈችው ተደርጎ ነው ዳጣ እንዴት ታደርጋለች ሲል በፍጹም ዳጣ አይደለም ዳጣን በጣም ትጠላታለች አክስቴ ስለዚህ እሷን የሆነ ነገር ፈልጋ እንጂ እሷን እንትን ለማስባል ፈልጋ ሌቦችንም የላከቻቸው እሷ ናት ብላ ለአባቷት ነው ይሄን ነገር ለእናትሽ እንዳትናገሪ በፍጹም
እንደውም በዚህ ምክንያት ለምን ነው እንዳትናገር የምትለኝ? አሁንም ዝም ልል ነው ስትለው፣ አይ እሷ እንዳትናደድ በዚህ ምክንያት ከዚህ ቤት ትወጣለች ብሎ አቶ ደረጀም ይሄንን በሚል ጊዜ እሺ ብላ ኤቢም ተቀብላለች ሀሳቡን። በመጨረሻ እንግዲህ ደሬም መጥቶ እንማረጋትን እያለ እየተናደደ ነው ያለው ማለት ነው። እናም ከግቢ እንግዲህ ወጥቷል አቶ ደረጀም እና ማነው ናታንም መጥቶ ሌባ መጥተው ቢሉትም እሱም ምን ሆናችሁ ነው የምትናገሩት ሲል ሌባ መጥቶ 2 ሌባ መጥቶ እና እንዴት ሄዴ ገብቶ ሄዶ እያሉት ነበር ለናታንም ማለት ነው። በመጨረሻ እንግዲህ አቶ ደረጀም ተናዷል። እሳት ለብሶ እሳት ጎርሷል ማለት ነው። በቃ ከዚህ ቤት መውጣት አለባት እያለ ነበር እና እንግዲህ እናትየዋም ወይዘሮ ማርቲም ስትመጣ ይህንን ወሬ እየጠየቀች ሳለ እንዴት ነው ስትል በመጨረሻ እንግዲህ ሁሉንም ነገር ትነግራታለች ማለት ነው። ኤቢ ይሄንን በፍጹም እኔ ግን የሚመስለኝ ሌቦችን እራሷ መድኃኒት ነች የላከችው ስል እንዴት እህቴን ይሄን ታያለሽ? እንዴት ከእህቷን ለማዘረፍ ይሄን ታያለሽ? ብላ አሁንም ኤቢ የተሻለች መስሎኝ ነበር። አሁንም ይሄንን ነው የምትይው? አሁንም እያለ ይሄንን ተንኮል አልተውሽም እያለ እንግዲህ ማርቲ ስጮህባን ነበርና እውነቱን እመኝኝ ታመንሽኝ እኔን ገብቼ ነበር አይኔ እንደማያይ መስዬ ተቀምጬ ሁሉንም ነገር እራሷ ናት። ስለዚህ እሷ እኮ አርቲፊሻል እንደዚህ ናቸው ብላ ነው ስትል የነበረችው። ስለዚህ እሷ ነች ብላ ከእናቷ ጋር ትነግራታለች ማለት ነው። እንዳትናገሩ ይሏን ነበር። በመጨረሻ እሷ አይደለችም ስላለኝ እውነቱን ነገረቻት። ይህን እንዴት ታረጋለህ እያለች ማርቲም እየተናደደች ነበር። አቶ ደረጀም እንግዲህ ወጥቶ እሷን ወይ በፖሊስ አስይዘን ትወጣለች ብሏልና ወጥቶ ሲሄድ እንግዲህ ማነች ማርቲ ሰላም ትደውልበትና ለአቶ ደረጀ ማለት ነው። ደረጀ ምንድን ነው አሁንም ጋሼ ስትለው አሁንም ጋሼ ነው የምትይኝ እያላን ነው እና ይቅርታ ማልበል ጋሼ እያለች ከዛም እንግዲህ አሁን እኔ የዳጣን ነገር ነው ንገሪ ብላ ዳጣ መድኃኒትም አውቃለች። ስለዚህ ወይኔ ተናገር ወይኔ ልንገራት እናቷ እንደሆንኩኝ እያለች ስትነግረው ደሬም ቆይ በቃ ብሎ ጥያቄ እየጠየቀችው ነበረ ማለት ነው። እናም ደሬም እሺ ብሎ እነግራለሁ ብሎ ጸጥ ብሏል። በመጨረሻ እንግዲህ ወደ ማርቲ ጋር ስንመጣ ማርቲ እየተናደደች ነው እና አሁንም ያለው እንዴት ይሄ ሊሆን ይችላል? ማን ነው ገዝ የሚቀና ጋኔን ነው የመታኝ በቀኑ እኔ እኮ ማንም ደፍሮኝ ያውቅ እያለ በመድኃኒት አፍዝዛ ደንግዝ ነው የሚባለው አድርገውበት ጥለውት ነበረ እና በመጨረሻ ኤቢ በሰራቸው ካራክተር ማለት ነው ሌቦችን ልታቃቸው ችላለች ማለት ነው። ሌቦች እንግዲህ ቢወጡም ያው ባታቃቸውም ያው ከየት ተልከው እንደመጡ ተረድታለች ማለት ነው። እና ማርቲም ይሄንን ፍጹም መድኃኒት አታደርግም እህቷ እኮ ነኝ እንዴት ነው እንደዚህ የምታስቢ? ይሄንንም አታደርግም እያለኝ አይ እሷ ናት በቃ ሲያወሩ ሰምቻቸዋለሁ እሷ እንደላከቻቸው ስትላት እንግዲህ ማርቲ እየፈለገ ይመጣል እንደዚህ ካረገችማ ቤቴ አትቀመጥም ብላ እንግዲህ እየሮጠች እየመጣች ነበረ ወደ ጊዜና ወደ ለዛ ስንሄድ ለምንድን ነው አንተ ውይ ብለህ እሪ ያላልከው ትለዋለች። ዝም በይኝ እስኪ ተይኝ በቃ እኔ የሰው ቤት ጠባቂ ተብዬ እኔ አሁን ሰው ነኝ? ለዛ እኔ ሰው ነኝ? እኔ ወንድ ነኝ አሁን እያላት ነበረ። እንዴ ታዲያ አንተ ምታደርግ እንዲ ጋሽስ ምን ይለኛል እያለ ምንም አይሉ እነሱ ጥሩ ሰው ናቸው። እንዲ አንተም እኮ ታዲያ እንትን አላልክም እያለ ኡሪ ለምን አትልም እያለች እኔ ገዜ ነኝ ወንድ ልጅ ጠባቂ ተብዬ እሪ ምለው እያለ ለለዛ እንግዲህ ሲላትና ሲጣሉ ነበረ። በመጨረሻ እንግዲህ መታለች ማለት ነው መድኃኒት። ማርቲም እየጠበቀቻት ነበረ ያለችው። እንግዲህ በሩን ስቆረቁር ዘላ አንገቷን መጣይ ስትል እማዬ ተረጋጊ በማለት እንግዲህ ኤቢ እናቷን እያረጋጋች ነው። ነገር ግን ወይዘሮ ማርቲ ወደ መድኃኒት ጋር በሩን ስቆረቁር መጣች እሰይ ብላ አንገቷን ልታንቃት ሄዳለች ማለት ነው። እንግዲህ የሌባዋ ነገር የመድኃኒት ነገር ሰዎችን ለመጉዳት ብላ ነገር ግን ኤቢ ደረሰ ይባል ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።